እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጭምር እዚህ ዕለትና እዚህ ሰዓት ባደረሰን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አላችሁ? እንደምን አደራችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን እናመሰግነው ዘንድ እንቱንም በጥንተ ተፈጥሮ ለምስጋና የፈጠረን ኋላም ዳግመኛ በኃጢአት ብንወድቅ ሰው ወርዶ ሥጋ ለብሶ በአዲስ ተፈጥሮ ፈጥሮ ወደ ምስጋናው ቦታችን ሕይወታችን የመለሰን አባታችን አምላካችን እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። ርቀን በነበርንበት ሰዓት የቀረብንባት፣ ተጣልተን በነበርንበት ሰዓት የታረቅንባት የመስቀሉ ስር ያደራ እናታችን ስጦታችን እመ አምላክ ወላዲተ አምላክ ቅድስት ድንግል ማርያም ክብር ምስጋና ይድረሳል። ወእምድኅረ ብዙ መዋዕላተ እግዚኦሙ ለእሉ አብዮት ወኀዘ ይትሐሰቦሙ ከብዙ ዘመን በኋላ የእነዚያ አገልጋዮች ጌታ መጣና ተቆጣጠራቸው። እግዚአብሔር አምላካችን መልካም ፈቃድ ዛሬ የምንነጋገርበት የትምህርታችን ርዕስ የመጽሐፍ ቅዱስ ቃል ይህ ኃይለ ቃል ይሆናል። ከብዙ ዘመን በኋላ በምስሉላችሁ ከብዙ ዘመን በኋላ የእነዚያ አገልጋዮች ጌታ መጣና ተቆጣጠራቸው። ምን አላችሁ? እስኪ ተቆጣጠራቸው ወሩ ምን አላችሁ? ይሄ ነው የትምህርታችን መነሻ የሚሆነው። እንግዲህ ምዕመናን ፈቃደ ሥጋችንን ለፈቃደ ነፍሳችን አብዝተን ለምንገዛበት ለታላቁ ጾማችን ለአምላካችን እግዚአብሔር አደርሶን ጀምረን ኖ ዛሬ 6ኛው ሳምንት ላይ ደርሰናል። እዚህ ዕለት እዚህ ሳምንት ያደረሰን ኃያሉን አምላካችን እግዚአብሔር ክብር ምስጋና ለስሙ ይሁን። 6ኛው ሳምንት ላይ ነን። ስንተኛው ሳምንት ላይ ነን? እንግዲህ እያንዳንዱ ሳምንት እንደ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ስርዓት አምልኮ ስያሜውን ትርጓሜውን እየተማርን ነው የመጣ ነው። እያንዳንዱ ሳምንት የራሱ የሆነ ዝማሬ አለው፣ የራሱ የሆነ መልእክት አለው፣ የራሱ የሆነ ወንጌል አለው። ቅድስት ቤተክርስቲያናችን ስንዱ መሬት ናት። በየአይነቱ ለልጆቿ የምታቀርበው ምግበ ነፍስ አላት። ወቅቱንና ጊዜውን የጠበቀ ወቅቱንና ጊዜውን የዋጀ። ስለዚህ ይህ የዛሬው ዕለተ ሰንበት ገብርኄር ይባላል። ገብርኄር ነው። አዎ የግዕዝ ቃል ነው። ያው ገብረ አገለገለ ይላል። ገብር አገልጋይ ነው። እንዲሁም ኄርም የሚለው እነዚሁ ከግዕዝ ቃል የወጣ ነው። ቸር ማለት ነው። እነዚህ የሁለቱ የግዕዝ ቃላት ጥምረት ፍቻቸው ታማኝ አገልጋይ ማለት ነው። ምን አይነት አገልጋይ? ታማኝ አገልጋይ፣ ደግ አገልጋይ። ቋንቋው ራሱ ደስ ይላል። ታማኝ አገልጋይ። እንግዲህ የታማኝ አገልጋይ ተቃራኒው ደግሞ ክፉ አገልጋይ ነው። ስለዚህ ክፉ አገልጋዮች ሳይሆን ደግ አገልጋዮች ሆነን እንገኝ ዘንድ እሱ በምሕረቱ በቸርነቱ ይፍቀድልን፣ ደግ አገልጋዮች እንድንሆን። እንግዲህ አምላካችን ክርስቶስ በመዋዕለ ሥጋዌው በምሳሌና ያለ ምሳሌ ያስተምር ነበር ምዕመናን። እዚህ ቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ድረስ አንድ ምሳሌ አለ። የዛሬው ደግሞ ምሳሌ ትምህርት የሚጀምረው ከቁጥር 14 ነው። የማን ወንጌል አልኳችሁ? ንገሩ ሁላችሁ። የቅዱስ ማቴዎስ ወንጌል ነው። የማን ወንጌል? በረከቱ ረድኤቱ ሁላችን ላይ ይደርብን። የማን ወንጌል? የቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ደግማችሁ ቤታችሁ እንድታነቡት ይህን ሳምንት በሙሉ ይህን ወንጌል እንድታነቡት አነባችሁም ራሳችሁን ከማንኛው አገልጋይ መመደብ እንዳለባችሁ እንድትማሩ ነው። ሌላ አይደለም። የተወደዳችሁ እግዚአብሔር እኛ ጠር ያለውን ትርጓሜ ምስጢር ነው የምናስማችሁ። እናንተ ደግሞ ቤታችሁ ስትሄዱ አረፍ ብላችሁ ተረጋግታችሁ በደንብ አድርጉት፣ ከሕይወታችሁ ጋር አጣጥሙት፣ ኑሩበት፣ ትጠቀማላችሁ። የእግዚአብሔር ቃል መስማት ብቻ አይደለም። ምን ይፈልጋል? መኖር ይፈልጋል። በቃ በሰማነው ቃል ምን ይፈልጋል? መኖር፣ ስራ ላይ ማዋል፣ ራስን መመደብ፣
ቃል መስጠት አማካኝነት ራሳችን አይተን ተመልክተን እንድንሄድ ሰሚ ጆሮ አስተዋይ ልቦና እግዚአብሔር አምላካችን ያድለን። እንዲህ ይላል ትምህርቱ። አምላካችን ክርስቶስ ምሳሌ ሲያስተምር እስመ ከመ ብእሲ ዘይነግድ ወፀዋዕ አግብርቲሁ ወሀቦሙ ነዋዮ ይትገበሩ ወጡ። አንድ ባለ ሀብት ነው የሞላው የተረፈው ሁሉ በእጁ የሆነ ሁሉ በደጁ የሆነ ባለሀብት፣ ባለጸጋ፣ ባለገንዘብ፣ ባለመክሊት፣ ባለወርቅ፣ ባለብር ወደ ሩቅ ሀገር ለመሄድ አሰበ ይላል። ወዴት ለመሄድ አሰበ? ወደ ሩቅ ሀገር ለመሄድ አሰበ። ከመሄዱ አስቀድሞ አንድ ነገር አይምሮ ላይ መጣለት። በቤቱ 3 የተለያዩ አገልጋዮች አሉ። ስንት አገልጋዮች አሉ? 3 አገልጋዮች አሉ። እና ከመሄዱ አስቀድሞ እነዚህ አገልጋዮች እኔ እስክመጣ ድረስ ስራ ፈት ሆነው አይምሯቸው እንዳይጨነቅ እንዳይታወቅ እነሆ አንድ ነገር ማድረግ አለብኝ አለና በመዝገቡ በሳጥኑ ያስቀመጠውን በካዝናው ያስቀመጠውን የተለያየ የመክሊት አይነት አውጥቶ ጠራና አንዱ 5 መክሊት ሰጠው ነው የሚለው። እንዲህ አይነት ከስራቸው ላሉ ከበታቻቸው ላሉ ለአገልጋዮቻቸው ለሰራተኞቻቸው የሚያስቡ ደግ ባለሀብቶች፣ ደግ ገዢዎች፣ ደግ አስተዳዳሪዎች ለምድራችን፣ ለሀገራችን፣ ለቤተ ክርስቲያናችን ያብዛልን። ጥሩ አይደለም? ደግ ሰው ባለሀብት፣ ደግ ባለሀብት እንደው እኔ ብቻ ልብላው የማይል እኔ ብቻ እንደው በባንኩ ገንዘብ ይቀመጥ የማይል ድሃው ይነግድበት ብሎ የሚያስብ ሰራተኛው ያተርፍበት ብሎ የሚያስብ በጎ ሀሳብ ያለው በጎ ሕሊና ያለው ባለሀብት፣ ባለገንዘብ፣ ባለወርቅ በነገራችን ላይ እግዚአብሔር ከሌላው ለይቶ ባለሀብት ሲያደርግ ባለሀብቱ በንግዱ በመውጣቱ በመውረዱ ብቻ አይደለም፣ በሰጠው ገንዘብ ምን ያህል ታማኝ እንደሆነ ለማየት ነው፣ ለመመልከት ነው። የተወደዳቸው እግዚአብሔር ቤተሰቦች እንዲህ የሚያደርገው እንጂ እግዚአብሔር በብዛቱ እግዚአብሔር በአስተዳዳሪነቱ በቸርነቱ ሁሉን እኩል ማድረግ ይቻለዋል። አይቻለውም? ይቻለዋል። እግዚአብሔር ዘረጋት ምድር ላይ ተቀመጠ አይቻለውም አካል ምን ይውጣል? እግዚአብሔር ሰጣት፣ እግዚአብሔር ዘረጋት መሬት ላይ ነው የምንኖረው። ስለዚህ ከመሄዱ አስቀድሞ እነሆ አገልጋዮቹን ጠራና ወለዘዋቦ 5 መክሊት አንዱ 5 መክሊት ሰጠው ነው የሚለው። ስንት መክሊት ሰጠው? 5 መክሊት። ውጣበት፣ ውረድበት፣ ነግድበት፣ አትርፍበት፣ ስራ ገብቶ እንዳትጨነቅ እንዳትታወቅ ነግደህ አትርፍበታልና 5 መክሊት ሰጠው። ተቀበለ፣ ወጣ። ወለዘዋቦ 2 መክሊት ለአንዱ ደግሞ 1 መክሊት 2 መክሊት ሰጠው ይላል። ወለዘዋቦ 1 መክሊት ለአንደኛው ደግሞ 1 መክሊት ሰጠው ይላል። የዚህ ሲያጠቃልለው ምንድን ነው የሚለው? ለእለ አሐዱ እምኔሆሙ በአምጣነ ይክሩ አቆሙ ለእያንዳንዳቸው እንደየችሎታቸው ሰጣቸው ነው የሚለው። እንደምናቸው ሰጣቸው? ኧረ ንገሩን። እንደ ችሎታቸው ነግደው እንደሚያተርፉ እንደ አቅማቸው። አዎ 5 ለሚገባ 5፣ 2 ለሚገባ 2፣ 1 ለሚገባ 1። ከዚህ በኋላ 5 የተሰጠው ጌታ እኮ 5 መክሊት የሰጠኝ ዝም ብሎ አይደለም፣ ወጥቶ ወርጄ ነግዴ አትርፌ 10 እንዳደርግ ነው አለና ወርዶ ነግዶ አትርፎ በ5ቱ ላይ 5 ጨምሮ ስንት አደረገ? 10 አደረገ። ትርፋማ አገልጋይ ምን አይነት አገልጋይ? አትራፊ አገልጋይ፣ ሰነፍ ያልሆነ አገልጋይ፣ ለጌታው መክሊት ታማኝ የሆነ አገልጋይ፣ የጌታው መክሊት ያላባከነ አገልጋይ። ሁለተኛውም እንዲህ ወጥቶ ወርዶ 2 አትርፎ 4 አደረገ። አንደኛው ግን ገና ስራውን ሳይጀምር በአይምሮ አንድ ሀሳብ መጣበት። እንዲህ አለ፣ ጌታ የሰጠኝ መክሊት 1 ነው። ይህችን መክሊት ሌባ ቢሰርቀኝ ወንበዴ ቢቀማኝ እነሆ ምን ላደርግ ነው አለና ጭራሽ ሰውየው ላይ ወንጀል መጠን። እሱ ያልዘራውን የሚያጭድ ነው፣ ያልበተነውን የሚሰበስብ ነው። በኋላ ቢጠፋብኝ ይቀጣኝ የለም ብሎ
መሬት ቆፍሮ በጨርቅ ጠቅልሎ ቀበረው። ምን ቆፍሮ መሬት በመቆፈር እንደው በተሰጠው መክሊት ቢነግድ እንደው ስራ ቢሞክር ትርፋማ አይሆንም ነበር። የተወደዳቸው እግዚአብሔር ቤተሰቦች ወደ መሬት ቁፈራ ወደ ቀበራ ሄደ። በጨርቅ ጠቀለለው ቀበረው ይላል። ወምድረ ብዙ መዋዕላቸው እግዚኦ ሙረሉ አድበርቱ ዘይታሰቦሙ እነዚያ አገልጋዮች ጌታ መክሊቱን የሰጠው ወርቁን የሰጠው ነግዱ አትርፉ ብሎ አደራውን የሰጠው የእነዚያ አገልጋዮች ጌታ ከብዙ ዘመን በኋላ መጣና ተቆጣጠራቸው። ምን አላቸው? ተቆጣጠራቸው። አንቱ አለ እንግዲህ መክሊቴን ከነትርፉ አንቱ፣ የሰራችሁትን አቅርቡ አለና መቆጣጠር ጀመረ። ያ ወጥቶ ብሎ ነግዶ ያደረገው 5 ተሰጥቶት 10 ያደረገው በደስታ በኩራት ያለ መሸማቀቅ ያለ ኀፍረት በጌታው ዘንድ በደስታ ቀረበ ነው የሚለው። ሃይማኖት ምግባር ከሃይማኖት የተሰጣቸው የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች በእግዚአብሔር ዘንድ በክበበ ትስብእት በግርማ መለኮት በሚገለጥበት ሰዓት በደስታ በክብር በልዕልና በጌታችን ፊት ለመቆም ያብቃችሁ። አሜን። በማን ፊት ለመቆም? በጌታ በደስታ ለመቆም በክብር ለመቆም በደስታ ቆመ። ያለ መሸማቀቅ ቆመ። ያለ ውርደት ቆመ። ሰርቷልና ወጥቷል፣ ወርዷል፣ ነግዷል፣ አትርፏል። ስለዚህ ቆመና እግዚኦ አለ። ጌታዬ ሆይ ለሚታወቀው 5 መክሊት ሰጥተኸኝ ነበር። ወጣ ቆረጥ ነገር ማደረግ በ5 ላይ 5 አድርጌ 10 አድርጌያለሁ። እነሆ መክሊትን ከነትርፍህ አለና ከነትርፉ ሰጠነው የሚለው ከነትርፋችን ለማስረከብ ያብቃል። እንካን ጌታው ተደሰተበት። ኦ ገብርኄር ዘበውሁድ ምእመነ ኮንከ ይበብዙ ሰይመከ ውስተ ፍሥሓሁ ለእግዚእከ። አንተ ታማኝ አገልጋይ በጥቂቱ ታምነሃልና እነሆ በብዙ ሾምሃለሁ። ወደ ጌታ ደስታ ገባ። ወደ ማን ደስታ ገባ? ኧረ ንገሩን፣ ወደ ማን ደስታ? እንዴት ደስ ይላል! ይህን አድርገው አምላካችን እግዚአብሔር ፈቅዶልን ወጥተን ወርደን ሰርተን ትርፋማዎች ሆነን አንተ ታማኝ አገልጋይ ክርስቲያን ወደ ጌታ ደስታ ገባ የሚለውን ከክፉ መውጣት ከደግ መውጣት የሚያስችለውን መንግሥተ ሰማያትን የሚያስገኘውን ቃል ለሁላችን ያሰማን መድኃኒዓለም። እንዴት ደስ ይላል! ይህን ቃል ለመስማት ሁላችንም ያበቃል። ይህን ቃል መስማት የምንችለው እንደዚህ ወንጌሉን ስንሰማ ነው። ቅዳሴውን ስንሰማ ነው። ምስጋናውን ስንሰማ ነው። ቤተክርስቲያን የምትለውን ስንሰማ ነው። በምክረ ቃል በፈቃደ ቃል ጸንተን ስንኖር ነው። ዝማሬውን ስንሰማ ነው። በመክሊታችን ትርፋማ ሆነን ስንገኝ ነው። ሁለተኛውም የገጠመው ይኸው ምስጋና ነው። ምክንያቱም በሁለቱ መክሊቱ ላይ 2 አጥፎ 4 ስላደረገ እሱም አንተ ታማኝ አገልጋይ በጥቂቱ ታምናለህ በብዙ ሾምሃለሁ የሚል ቃል የሰማው። ሶስተኛው ግን ቀረበ። እኔም አለ ነው 1 መክሊት ሰጥተኸኝ ነበረ። እቺው መክሊት ብትጠፋብኝ ብዬ ፈርቼ መሬት ቆፍሬ በጨርቅ ጠቅልዬ አስቀምጫታለሁ። ነው አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ መሆንክን አውቄ ፈርቼ ቀርቤያለሁ። ብቻው መክሊትህ አለና ያችን አንዷ መክሊት አቀረበ ነው የሚለው። ከዚህ በኋላ ጌታው እንዲህ አለ፣ ኦ ገብርኄር ሀካይ። ቋንቋው ተቀየረ። ቅድም ገብርኄር ነበር፣ ታማኝ አገልጋይ ነበር። አሁን ግን አንተ ክፉ አገልጋይ፣ እነሆ እኔ ያልዘራሁትን የማጭድ ያልበተንኩትን የምሰበስብ መሆኔን ካወቅክ ከጠረጠርክ ካሰብክ መክሊቴን ወቅቱ ልትሰጠኝ ይገባ ነበር። እኔም ለሌላ ለሚሰራ ለሚያተርፍ በሰጠው ነበረ። ስለዚህ ይህንን ኃጢአተኛ አገልጋይ ባሪያ፣ ክፉ ምክንያተኛ ሰነፍ የሆነውን ሰው መክሊቱን ተቀበሉ። ላለው ጨምሩለት፣ ላለው ይሰጠዋል፣ ይጨመርለታል። ይህን ኃጢአተኛ ባሪያ ግን ከዚህ አውጡና ወደ ውጭ፣ በዚህ ጊዜ ጨለማው ያበቃል፣ መከራው ያበቃል፣ ወደማይባልበት ወደ ውጭ ጨለማ አውጣችሁ ጣሉት ነው የሚለው። ሁሉ አምላካችን የቃሉ ባለቤት ስለ ቃሉ ምስጋና ይድረሰው። ይህ እንግዲህ የተነበበልን ቅዱስ ወንጌል ነው።
አጠር አድርገን ስንተረጉመው ባለመክሊቱ ማን ነው የሚለውን ስንመለከት ባለመክሊቱ የተወደዳችሁ የእግዚአብሔር ቤተሰቦች የሰማይና የምድር ጌታ እግዚአብሔር ነው። ማን ነው አልኳችሁ? ሁሉ የእርሱ የሆነ እግዚአብሔር። ሁሉ የማን? ሁሉ የማን? እግዚአብሔር ነው። ሁሉ እግዚአብሔር ነው። ተወደዳችሁ የሚታየው የማይታየው ረቂቁም ግዙፉም በርቀት ያለው በቅርበት ያለው የእግዚአብሔር ነው የመክሊቱ ባለቤት። መክሊት የተባለው የተወደዳችሁ የእግዚአብሔር ቤተሰቦች ለእያንዳንዱ የሰው ልጅ እንደየአቅሙ እንደየችሎታው የተሰጠ የአገልግሎት ጸጋ ነው። የምን ጸጋ ነው አልኳችሁ? ለእኛ ለሰው ልጆች የተሰጡ ጸጋዎች አሉ። የመጀመሪያው መክሊት 5 ነው አልኳችሁ አይደለ? 5 መክሊቶቻችን ምን ምንድን ናቸው? ነግደን እናቀርብባቸው ከባለ መክሊቱ ከእግዚአብሔር ሁሉ በእጁ ከሆነው እዚያ ሰማያት ምድር የሰማይና የምድር ጌታ ፈጣሪ የመላእክት ጌታ የቅዱሳን ጌታ የነቢያት ጌታ የሐዋርያት ጌታ ከሆነው ከእርሱ ከባለቤቱ ለእኛ ለሰው ልጆች የተሰጡት 5ቱ መክሊቶቻችን ምን ምንድን ናቸው ስንል የመጀመሪያው እምነት ነው። አላችሁ ይሰማል? እስኪ የመጀመሪያው እምነት መጠሪያ ብቻ አይደለም፣ ማትረፊያ ነው። ምንድን ነው አልኳችሁ? ማትረፊያ ነው። ነግደን የምናተርፍበት ነው። ያለ እምነት ነግዶ ማትረፍ አይቻልም። ጽድቅን ማትረፍ አይቻልም። ገነትን ማትረፍ አይቻልም። የዘላለም ሕይወትን ማትረፍ አይቻልም። መንግሥተ ሰማያትን ማትረፍ አይቻልም። ወዘነ መለታም ወሳን ይካን ያስረቦ እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። እግዚአብሔርን ደስ የምናሰኝበት መክሊት የሆነውን ስጦታ የሆነውን እነሆ እምነት የሰጠን አባታችን አምላካችን ልዑል እግዚአብሔር ምስጋና ይድረሰው። እምነታችን ናቸው። እምነታችሁ እንዳትቀሩ እንዳትቀሩ በማንም ሰው ፊት እንዳትቀብሩ አጽንታችሁ ያዙ፣ ጠንክራችሁ ያዙ። በእምነታችሁ አትደራደሩ፣ በማተባችሁ አትደራደሩ፣ በመስቀላችሁ አትደራደሩ፣ በደማችሁ አትቅበሩ፣ አትፍሩ። በእምነት አይታፈርም። እንደ ቅዱሳን በእምነታችን ትርፋማች እንሁን። ለእነ ቅዱስ ጊዮርጊስ፣ ለእነ ቅዱስ መርቆሬዎስ፣ ለጻድቃኑ እንደ ቅዱሳኑ በእምነታችን ትርፋማ እንሁን። የመጀመሪያው መክሊት እምነት ነው። ምንድን ነው አልኳችሁ? እምነት። ሁለተኛው ተስፋ ነው። ሁለተኛው ምንድን ነው አላችሁ? አላበዛም፣ ተቀልለዋል። አይዟችሁ። ሁለተኛው ምንድን ነው? ተስፋ። ማንም ተስፋ ማለት ነው ክርስቲያን ማለት ተስፋ ከነ ብሂሉ ክርስቲያን ምን እንላለን? ክርስቲያን ምን ይባላል? ተናገሩ አፈራችሁ። ተስፋ ማን ስለሆነ ነው? እግዚአብሔርን ተስፋ የሚያደርጉ ምን አይሉ አያፍሩ። ምስጋና ይድረሰው። ማንም ተስፋ የሚያደርጉ እግዚአብሔርን ተስፋ ያደርጉ። ሰው ተስፋ ያደረገ ዋጋ የለውም። እግዚአብሔርን ተስፋ ያደረገ ግን አያፍርም፣ አያሳፍርም። ተስፋ የምናደርገው አምላካችን እግዚአብሔር በምድርም ይሁን በሰማይም ይሁን በምድር የጎደለንም ይሁን የተወደዳቸው እግዚአብሔር በሰማይ ያለውንም ይሁን ለመሙላት እግዚአብሔር የታመነ አምላክ ነው። ተስፋ የምናደርግ አምላክ ነው። በጸሎታችን እኮ ራሱ ዋልስን ኃላፊ ጠቢ የሆነው ረጋፊ የሆነው ምድራዊ ይቅርና መንግሥተ ሰማያትን ተስፋ አድርገን የምንኖር ነን። ማንም ተስፋ አድርገን ስንጸልይ ምንድን ነው የምንለው? መንግሥት ምን ትበለን ትምጣ እንላለን። ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን በምድር ትሁን ብለን ተስፋ አድርገን እንኖራለን። ወደዚያ ትንሣኤ ሙታን ከሞት በኋላ ሕይወት እንዳለ ተስፋ እናደርጋለን ብለን አምነን ጸንተን የምንኖር ነን። ሌላው ሦስተኛው መክሊት ፍቅር ነው። አላችሁ ከእግዚአብሔር የተሰጠን ፍቅር። ፍቅርን በእውነት መድረክ ላይ ሰባኪው ያሽሞነሞናታል፣ ደራሲው በድርሰቱ በእውነት ያሳምራታል። ፍቅር ግን ፍቅር የምትፈልገው ቃል አይደለም፣ ኑሮ ነው፣ መኖር ነው። ፍቅርን በትክክለኛ የገለጣት ያሳየን እሱ መድኃኒዓለም ኢየሱስ ክርስቶስ ነው። ምስጋና ይድረሰው። ፍቅሩ ሲታሰብ በእውነት ድንቅ ነው። የሰው ፍቅር ስቦት አለብሮት ሰው ሆነ።
እስኪ ተመልከቱ። የሰው ፍቅር አቀብሎት በእውነት ለሰው ብሎ ለሰው ብሎ ጥቅሙን፣ ለሰው ብሎ ገንዘቡን፣ ለሰው ብሎ የራሱ የሆነውን ነገር የሚተውን ብዛት በምድር ላይ በሰው ልጆች ሕይወት ላይ አይታይም። እግዚአብሔር ግን ፍቅር ነው። እግዚአብሔር ምንድነው? እግዚአብሔር ፍቅር ነው እና መክሊት የሆነው ፍቅር በቀራንዮ አደባባይ ላይ መስቀል ተሸክሞ ነው ያሳየን፣ የገለጠልን ፍጹም የሆነው ፍቅሩ በመስቀል ላይ የእኛን ሞት ተቀብሎ የእርሱን ሕይወት አደለን። እኛን ሊያጠግብ ተራበ። የእኛን ቁስል ለመፈወስ ታመመ። እኛን ለማዳን የእኛን ሞት ገንዘብ አደረገ። ወዝንቱ አይመርናው ለተፋቅሮ የእግዚአብሔር ፍጹም የሆነውን ፍቅሩን በዚህ አቆጥነው ነው የሚለው። አይቺ ፍቅር መክሊት እሱ በቀራንዮ አደባባይ ላይ የሰጠ እሱ ተወልዶ የሰጠ እሱ ሰው ሆኖ የሰጠ እችን መክሊት ብንጠብቃት፣ እችን መክሊት ብናተርፍባት፣ እችን መክሊት ብንነግድባት እንዴት ትርፋማ በሆንን ነበር። የተወደዳችሁ እግዚአብሔር ቤተሰቦች፣ ሶስተኛው ፍቅር ነው። ለማንኛውም እሱ የወደደን አምላክ በቀራንዮ አደባባይ ላይ የገለጠልንን ፍጹም ፍቅሩን ገንዘብ አድርገን እርስ በርሳችን ተስማምተን እንዳችን ለአንዳችን ኖረን እንዳችን ለአንዳችን ተርበን እንዳችን ለአንዳችን ተጠምተን እንዳችን ለአንዳችን ታርዘን እንዳችን ለአንዳችን ተሳስበን እንድንኖር በመክሊት ፍቅራችን ትርፋማ እንድንሆን የፍቅር ባለቤት የወሬ አይደለም የተግባር የሆነው ፍጹም የሆነው ፍቅሩ በልቦናችን ያሳድርብን። አራተኛው መክሊት ትህትና ነው። ምንድነው አልኳችሁ? ትህትና ራስን ዝቅ ማድረግ። ይህም ከሱ ነው የምንማረው። አንድ የርሶ የሰው ልጅ ከፍ ለማድረግ የሰው ልጅ ለማክበር ራሱ ምን አደረገ? ዝቅ አደረገ። ዝቅ ይህን መቼ ነው ገንዘብ የምናገኘው? ዝቅታ አይስማም። ማንኛውም ሰው ጠይቁት፣ በሞራል የመጣ ነው፣ በማንነት የመጣ ነው፣ በእኔ የመጣ ነው። አታውቀኝም ነው የሚል አታውቅኝም ነው የሚል ክርስቶስ ጲላጦስ ፊት እኮ ሲቆም እኔ እኮ አንተ ፈጣሪ ነኝ፣ አንተ ጌታ ነኝ፣ በዚህ ወንበር ትቀመጥ ያደረግኩህ እኔ እኮ ነኝ፣ አታውቀኝም አይደለም ያለው። ዝም አለ በትህትና። ሲቻለው በፊቱ ቆመ። እንዴት ይሻላል? ኧረ እንፈልገው ትህትና፣ ኧረ እንፈልጋት ፍቅርን። የተወደዳችሁ የእግዚአብሔር ፍቅር ትህትና መክሊታችን ነው። ትህትና ይላሉ እንደውም አባቶቻችን ምሁራን መጽሐፍ ቅዱስ ሊቃውንት ሲናገሩ ትህትና ይላሉ እግዚአብሔር ለእያንዳንዳችን የሚሰጥ የአገልግሎት ጸጋ አለ፣ መክሊት አለ። ያ ሊበቅል የሚችለው ፍሬያማ ሊሆን የሚችለው ሊያብብ የሚችለው በትህትና አፈርነት ላይ ነው ይላሉ። እንደምታዩቸው እዚህ ጋር ፊት ለፊት የሚታዩ ዛፎች አሉ። የተተከሉት ምን ላይ ነው? ምድር ላይ ነው። በምንድን ነው የተደገሙት? ስራቸውን የሰደዱት ምን ላይ ነው? አፈር ላይ ነው። ትህትና የአገልግሎት ጸጋዎቻችን መክሊቶቻችን ሊበቅሉ የሚችሉት በትህትና አፈርነት ላይ ነው። ሊለመልሙ ሊያብቡ የሚችሉት ያለዚያ አገልግሎታችን ሊያድግ አይችልም። የተወደዳችሁ የእግዚአብሔር ቤተሰቡ ስለ አራተኛው ምንድን ነው አልኳችሁ? አምስተኛው ትዕግስት ነው። ምንድን ነው? ትዕግስት፣ ትህትና፣ የዋሃት እሱ ባለቤቱ የተናገረው ከመሃሉ እኔ ከመዋሃነ ወትውት ልቤ እኔ ትሁት ነኝ በልቤም የዋህ ነኝ። ስለዚህ ትህትና የዋህነትን ከማን ተማሯል? ከእኔ ተማሯል። አሁን አንድ ሰው የዋህ አንድ ሰው ትሁት ሆኖ ስታይ እዚህ እንደው እዚህ በምንኖርበት ዓለም ላይ የዋህ ነው። የዋህነቱን ከማን ገንዘብ እንዳደረገው አንመረምረው፣ እንደ ጅልነት ነው የምንቆጥረው። ስለዚህ ከእኔ ተማሩ የዋህነት፣ ከእኔ ተማሩ ትዕግስት፣ ከእኔ ተማሩ ትህትና ነው ያለው። ስለዚህ በእምነት በተስፋ በፍቅር በትህትና በትዕግስት በየዋሃት በተሰጡን እግዚአብሔር ሰው ሆኖ ሥጋ ለብሶ
በሰጠን ትርፋማ እንድንሆን ምሕረቱን ቸርነቱን ያብዛል። ሁለቱ መክሊቶች የተባሉ ብሉይ ኪዳንና አዲስ ኪዳን ናቸው። ምንና ምን ናቸው? ብሉይ ኪዳንና አዲስ ኪዳን። አዋው እንግዲህ ሁለት የተሰጠን ሁለቱ መክሊቶች የተባሉ ፍቅረ እግዚአብሔርና ፍቅረ ቢጽ ናቸው። እግዚአብሔርን መውደድና ጓደኛ መውደድ። ማን መውደድ? እግዚአብሔርን መውደድ። ከዚያ ደግሞ ጓደኛ መውደድ። ይህ መክሊት ነው። ይህም የተሰጠን መክሊት ነው። የተወደዳችሁ የእግዚአብሔር ቤተሰብ እንግዲህ አንድ መክሊት ተብሎ የተቀመጠው ያው ቅዱሳን ሐዋርያት መካከል ጸሎተ ሐዋርያት ጥሪ የደረሰው የይሁዳ ጥሪ ነው። ያው ባለ አምስት የተባሉ ቅዱሳን ሐዋርያት እንደሆኑ ባለ አምስት የተባለ ሙሴ እንደሆነ ሰፊ ትንታኔና ትርጓሜ ምስጢር አለው። ለጊዜው በሚበቃን መልኩ ለእኛ በሚመጥነው መልኩ የተወደዳችሁ የእግዚአብሔር ቤተሰቦች የዛሬው ቅዱስ ወንጌል የዛሬው ገብርኤል የሚያስተምረን ትርፋማ ስለሆኑ አገልጋዮችና ስላላተረፈ አገልጋይ ነው። እንግዲህ ለማንኛውም እኛ ካላተረፈው ሳይሆን ካተረፈው አገልጋይ ምስጋና ከተቀበሉት አገልጋዮች ወገን እንወዘን በዚህ ቅዱስ መጽሐፍ አማካኝነት ራሳችንን እንመዝን። ያላተረፈው አገልጋይ ወደ ውጭ ነው የተጣለው። ወደ ውጭ ነው የተጣለው። ከገባን በኋላ ወደ ውጭ ወጥተን እንዳንጣል በእውነት በተሰጠን አገልግሎት በተሰጠን ጸጋ ሁሉ ካህን አይሆንም፣ ሁሉ መነኩሴ አይሆንም፣ ሁሉ ዘማሪ አይሆንም፣ ሁሉ ሰባኪ አይሆንም፣ ሁሉ ደግሞ ሰጭ መጽዋች አስራት በኩራቱን የሚያወጣ ቤተክርስቲያን በተሰጠን ጸጋ ትርፋማዎች እንድንሆን ይፈልጋል። በምንችለው መጠን ምን አልኳችሁ? እዚህ ውስጥ ሁላችን ሰማያዊ አገልግሎት ለማግኘት ጊዮርጊስን ሁኑ አይለንም። እግዚአብሔር ማንን ሁኑ አይለንም? የጊዮርጊስ ጸጋ ሌላ ነው። የተክለ ሃይማኖት ጸጋ ሌላ ነው። የገብረ መንፈስ ቅዱስ ጸጋ ሌላ ነው። የአብርሃም ጸጋ ሌላ ነው። የኢዮብ ጸጋ ሌላ ነው። ግን ምንድነው እግዚአብሔር እኔ እግዚአብሔርን ደስ የማሰኝበት የማገለግልበት ጸጋ ስጦታ ምንድነው? በተሰጠን ጸጋ ግን አገልጋዮች ሆነን ትርፋማዎች ሆነን እንድንገኝ ማን ይፈልጋል? እግዚአብሔር ይፈልጋል። አላችሁ ከቃሉ ጋር ናችሁ። እነዚህ አገልጋዮች ጌታ ከብዙ ዘመን በኋላ መጣ ሄደ የሚለው ማረጉን ነው የሚያሳየው። ወነጅዶቱኒ ወደ ሩቅ አገር ሄደ መክሮ አስተምሮ ለድኅነት ዓለም በማይከለ በቀራንዮ አደባባይ ተሰቅሎ ማረጉን ተነስቶ ማረጉን ያሳያል። ወምድረ ብዙ ከብዙ ዘመን በኋላ እነዚህ አገልጋዮች መጣና ተቆጣጠራቸው የሚለው ግን ዳግም ምጽአቱን ነው የሚያስረዳው። ዳግም ምጽአት ዳግመኛ እግዚአብሔር በሰጠን በእምነታችን በተስፋችን በፍቅራችን በትህትናችን በትዕግስታችን ትርፋማዎች ሆነን እንገኝ ዘንድ መገኘታችንን እነሆ ለማወቅ አውቆም ሰብሮ ለክቶ ዋጋችንንና ጸጋችንን ለማደል ይመጣል። በክበበት በግርማ መለኮት ቅዱሳንን አስከትሎ ዋጋችንን ለመክፈል በሚመጣበት ሰዓት እንደ አላተረፈው ሳይሆን እንደ አተረፉት አገልጋዮች ሆነን እንገኝ ዘንድ እግዚአብሔር ቸርነት የወላዲተ አምላክ አማላጅነት የቅዱሳን መላእክት ተራዳኢነት አይለየን አይለያችሁ። ወስብሐት ለእግዚአብሔር አሜን።